ሰላም ደናችሁ ቲጂ ነኝ እንኳን ወደ ዩቲዩብ ቻናሌ በደህና መጣችሁ ለዚህ ቻናል አዲስ ሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው የምለቀው ቪዲዮ ይደርሳችኋል ሰብስክራይብ አድርጉ አብዛኛውን በአለማችን ላይ ያሉ ትልልቅ ድርጅቶች በጣም ትርፋቸውን ማክሲማይዝ የሚያደርጉት በሴቶች ኢንሴኪዩሪቲ ነው ብዬ አምናለሁ እኔ ብዙ ድርጅቶች ታርጌት ሲያደርጉ ሴቶችን ታርጌት አድርገው የሴቶችን ኢንሴኪዩሪቲ ወይም ደግሞ አንድ ሴት አልበቃሁም የምትልበትን ነገር በጣም በማጋነን ብዙ ሴቶችን ከምርታቸው ጋር ጥገኛ እንዲሆኑ ያደርጋቸዋል ብዬ አምናለሁ። ከዚህ ቀደም በሳር ቤትና በፒያሳ በሚገኙ ሳይቶቻችን ላይ የንግድ ሱቆችን ጠይቁ ለነበራችሁ ደንበኞቻችን አሁን ላይ መሃል ቡልጋሪያ ከአፍሪካ ህብረት ጀርባ ወይም ከነጃሺ መስጊድ ፊት ለፊት የንግድ ሱቆችን በ900 ሺህ ብር ቅድመ ክፍያ እንዲሁም በ2.8 ሚሊዮን ብር ሙሉ ክፍያ የሱቅ ባለቤት ልናደርገውት ነው። በተጨማሪም በዚህ ሳይታችን ላይ የመኖሪያ አፓርትመንቶችን ባለ 1 መኝታ በ5.5 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ በ6.6 ሚሊዮን ብር ሙሉ ክፍያ፣ በተጨማሪም ባለ 3 መኝታ በ9.3 ሚሊዮን ብር ሙሉ ክፍያ የቤት ባለቤት የሚሆኑበትን እድል ይዘንላችሁ ቀርበናል። እነዚህ የመኖሪያ ቤቶች በ3 ዓመት ጊዜ እንዲሁም የንግድ ሱቆችን ደግሞ በ2 ዓመት ጊዜ ውስጥ የሚረከቧቸው ይሆናሉ። በተጨማሪ ከ30% የሚደርስ ለአጭር ጊዜ ብቻ የሚቆይ ልዩ ቅናሽንም አካተንባቸዋል። አሊያም ደግሞ ቀስ ብዬ ተረጋግቼ መክፈል የምፈልገው የሚሉ ከሆነ እስከ 14 ዙር የሚደርስ ልዩ ያካፈል ሁኔታንም አመቻችተንላችኋል። ለተጨማሪ መረጃ እንዲሁም ሳይት ለመጎብኘት ከታች በምናስቀምጥለው ስልክ ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ። ብዙ ሀብታም ያደረግናቸው ድርጅቶች ብዙ የፈለግናቸው ፕሮዳክቶች እውነት ያን ያህል ለኛ አስፈልገውን ሳይሆን የተወሰነ ነገር እኛ ላይ ስለፈጠሩና የሆነ አይደንቲቲ ይፈጥራል ብለን አምነን ስለተቀበልናቸው ይመስለኛል። በዚህ በኢንፍሉዌንሰር ማርኬት ዘመን ሁሉም ሰው ፕሮዳክቱን አጋኖ አቆለጳጵሶ በሚያቀርብበት ዘመን ላይ አንዲት ሴት ራሷን ካልገዛችና ራሷን ካላወቀች በየዕለቱ የምትገዛው ነገር ራሷን ሳቲስፋይ ካለማድረጉ ባለፈ ደግሞ ለትልቅ ኢኮኖሚ ቀውስ ይዳረጋታል ብዬ አስባለሁ። እንደ ሌላው ዓለም እኛ ነገሮችን ሁሉ በክሬዲት የምንገዛ አይደለንም። ሌላው ዓለም ላይ በክሬዲት ሊገዙ ይችላሉ፣ ቀስ እያሉ ሊከፍሉ ይችላሉ፣ በዳውን ፔመንት ሊከፍሉ ይችላሉ። እኛ ሀገር ላይ እንደዛ አይነት ነገር የለም። ስለዚህ የሆነ ነገር ሲተዋወቅልን የመግዛት አባዜ እንዲኖርብን የሚያደርግ አንድ ኢንፍሉዌንሰር ካልቸር አለ እንደምታውቁት ማለት ነው። ብዙ ድርጅቶች እንዳልኳችሁ ማክሲማይዝ የሚያደርጉት ወይም ደግሞ ትርፋቸውን በደንብ የሚያጣጥሙ በራሳቸው የማይተማመኑ ሴቶች በበዙ ቁጥር ነው። ኦኬ ብዙ ሴቶች ራሳቸውን ቢያውቁ ኑሮ ብዙ ሴቶች በራስ መተማመን ቢኖራቸው ኑሮ ይሄ ሁሉ ቲክቶክ ነጋዴ ሀብታም አይሆንም ነበር። እነዚህ ነጋዴዎች እያንዳንዱን ነገር ሲሸጡልን በመጀመሪያ የትኛውም ሴት ሪጀክት መደረግን ስለማትፈልግ ወይም ደግሞ ያንን ነገር ይዛ መገኘት እንደሆነ ሰው ስለሚያስቆጥራት ያንን ፕሮዳክት ወደደችም ጠላችም ትገዛዋለች። ምክንያቱም ሪጀክሽን እንፈራለን። እኛ በተፈጥሯችን ሴቶች ኮሌክቲቭ ነን ወይም በግሩፕ ነው የምናስበው። ስለዚህ አንድ ነገር አልገዛንም ማለት እንዳለ መብቃት ልናስብ እንችላለን። አንድ ነገር አልገዛንም ማለት ማህበረሰቡ ወይም የሴቱ ጀማ ሪጀክት ያደርገናል ብለን ስለምንፈራ የማንፈልገውን የማያስፈልገንን ነገር ስንገዛ እንገኛለን። ብዙ ጊዜ ሲሸጥልን አንዳንድ ስኪን ኬር ፕሮዳክቶች ሲሸጡልን በጣም አጋነው የሚሸጡልን ድርጅቶች አሉ። ስኪን ኬር ፕሮዳክትን ከኮንፊደንስ ጋር ያገናኙታል። ኦፍ ኮርስ ስኪናችን ጥሩ ካልሆነ ኮንፊደንሳችንን በጣም ኮራፕት ያደርገዋል። በትክክል ግን አንዳንዱ ይሄኛውን ነገር የሚጠቀመው እኛ ማኒፑሌት አድርጎ የማያስፈልገንን ነገር ለመግዛት ነው። ልክ ቲክቶክ እንደተጀመረ ሳሙና የጣልንበት ዘመን መጣና ከሳሙና ወተን ፌስ ዋሽ መግዛት ጀመረን። ሴራቪ ያልገዛ ሴት አለ ብዬ አላስብም። ባክዘን ሴራቪ ምን ያህል ለቆዳችሁ ይጥቀማችሁ አይጥቀማችሁ ሳታቁት ጃስት ቢካዝ እከሊም እከሊትም ስለገዛችሁ እና ያንን አለመግዛት አውትዴትድ እንደሆነና ፋራ እንዳትባሉ ብዙዎቻችሁ ሴራቪ ገዝታችኋል። ሳድሊ ሴራቪ ፊታችሁ ላይ ምንም አይነት ኢምፓክትም ያላመጣ ብዙ ሰዎች አላችሁ። አብዛኛው ጊዜ ሴራቪ ለኛ ስኪን ቶን ይሰራል ብዬ አላስብም።
ብዙ ሴቶች ኢንሴኪዩር ስለሆነንና በሌሎች ሴቶች መወገዝን ስለምንፈራ የማንፈልጋቸውን ፕሮዳክቶች እንገዛለን። ሞስትሊ የማያስፈልጉንም ፕሮዳክቶች እቁብ ገብተን ሁላ ልንገዛ እንችላለን። በሚያሳዝን ሁኔታ በሴቶች መካከል የምንወዳደራቸው ውድድሮች አሉ፣ ወደዳችሁም ጠላችሁም። ሶሻል ኮምፓሪዥን ቲዮሪ የሚባላል እና ብዙ ሰዎች ራሳቸውን ኢቫሉዌት የሚያደርጉት ከከሊትና ከከሊ ጋር መወዳደር በቻሉበት መጠን ስለሆነ እያንዳንዶቻችን እቃዎችን ስንገዛና ሰርቪሶችን ስንጠቀም አይዲያል ውመን የሆነን ይመስለናል። በጣም በሚገርመኝ ሁኔታ አንዳንድ ሰዎች ትንሽ ሲሳካላቸው የሚጀምሯቸው ነገሮች አይታችሁ እንደሆነ ስኪን ኬራቸውን በደንብ በቃ ሩቲን ያደርጉታል፣ ሪቹዋል ይሆናል። ከዛ በኋላ ጂም ነው የሚገቡት እና ጂም መግባት ብቻ ሳይሆን ጂም የሚሰሩትን እያንዳንዱን ነገር ሪከርድ ያደርጋሉ። ከዛ ባለፈ ደግሞ ጸጉር ስታይላቸውን ይቀይራሉ። አሁን አዲስ አበባ ውስጥ እንግዲህ ብትዞሩ ይሄ ምንድነው ፒክሲ የሚባለው ጸጉር ከለድ የሆነ ፒክሲ የሚባለው ጸጉር የሌላት ሴት ሬር ናት ብዬ አስባለሁ። ኤቭሪዌር ስትሄዱ እሱ ነው። ምክንያቱም ኮምፓሪዥን አለ። ኮምፓሪዥን ካለ የሆነ ነገር ጎሎኛል ማለት ነው። የሆነ ነገር ከጎደለኝ ያንን ነገር ፊክስ ማድረግ አለብኝ ማለት ነው። ያንን ፊክስ ማድረግ ያለብኝ ደግሞ በመግዛት ነው። ስለዚህ ሳንወድ በግዳችን የሆኑ ግሩፖች ስላረጉት፣ የሆኑ ሴቶች ስላረጉት ያደረግናቸው ብዙ ነገሮች አሉ። አብዛኛው ጊዜ ደግሞ ነጋዴዎች ሲሸጡልን በጣም ጉብዝናቸው አንዳንድ ችግሮችን ፈጥረው አምፕሊፋይ ያደረጉትና በጣም ያጋንኑትና በጣም እንደሚያስፈልገን ያደርጉና ከዛ በኋላ ያንን ለዛ ችግር መፍትሄ ስንፈልግ የማይፈልግ ምርት ላይ ስንዳክር እንገኛለን። ብዙ ጊዜ ብዙ ሰዎች ማርኬቲንግ ላይ ሲመጡና ማስታወቂያ ላይ ሲመጡ የሆነ ችግር ይፈጥሩብናል። የሆነ ችግር እንዳለ ያሳዩናል። ከዛ ለዛ ችግር ሶሉሽን ደግሞ ራዲካል የሆነ ለውጥ ያሳዩናል። ኮንሲስተንሲ ቢኖራችሁም ባይኖራችሁ ስቅቅ የሚል ቢፎር እና አፍተር ያስቀምጡላችሁና ያንን አይዲያላይዝ አድርጋችሁ እንድትገዙ ያደርጓቸዋል። ለምሳሌ አንዳንድ ስሊሚንግ ቲ፣ ቫይብሬሽን ያለው የቦርጭ ማጥፊያ ምናምን ይነግሯቸዋል። እነዚህ ሁሉ የእናንተን ኢፈርት ሳይጠይቁ ቶሎ ቢገላግሏችሁ ነው ብለው ስለሚነግሯችሁ ስትራግልም ስለማትፈልጉ ብዙ የገዛቿቸው ነገሮች እንዳሉ ተስፋ አድርጋለሁ። ከዚህ ቀደም በሳር ቤትና በፒያሳ በሚገኙ ሳይቶቻችን ላይ የንግድ ሱቆችን ጠይቁ ለነበራችሁ ደንበኞቻችን አሁን ላይ መሀል ቡልጋሪያ ከአፍሪካ ህብረት ጀርባ ወይም ከነጃሺ መስጊድ ፊት ለፊት የንግድ ሱቆችን በ900 ሺህ ብር ቅድመ ክፍያ እንዲሁም በ2.8 ሚሊዮን ብር ሙሉ ክፍያ የሱቅ ባለቤት ልናደርገውት ነው። በተጨማሪም በዚህ ሳይታችን ላይ የመኖሪያ አፓርትመንቶችን ባለ 1 መኝታ በ5.5 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ በ6.6 ሚሊዮን ብር ሙሉ ክፍያ፣ በተጨማሪም ባለ 3 መኝታ በ9.3 ሚሊዮን ብር ሙሉ ክፍያ የቤት ባለቤት የምትሆኑበትን እድል ይዘንላችሁ ቀርበናል። እነዚህ የመኖሪያ ቤቶች በ3 ዓመት ጊዜ እንዲሁም የንግድ ሱቆችን ደግሞ በ2 ዓመት ጊዜ ውስጥ የሚረከቧቸው ይሆናሉ። በተጨማሪም ከ30% የሚደርስ ለአጭር ጊዜ ብቻ የሚቆይ ልዩ ቅናሽንም አካተንባቸዋል። አሊያም ደግሞ ቀስም የተረጋግቼ መክፈል ለምፈልገው የሚሉ ከሆነ እስከ 14 ዙር የሚደርስ ልዩ ያካፈል ሁኔታንም አመቻችተንላችኋል። ለተጨማሪ መረጃ እንዲሁም ሳይት ለመጎብኘት ከታች በምናስቀምጥለው ስልክ ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ። ቦርጯ አንኮምፎርታብል ስለሚያደርጋት በጣም ሾርትሊ በጣም ኩዊክ የሆነ መፍትሄ ትፈልጋለች። ኩዊክ የሆነ መፍትሄ ስትፈልግ ደግሞ ስሊሚንግ ቲ ልትወስድ ትችላለች። ጨጓራዋን አቃጥላ ላይጠቅማት ነገር በጣም ራሷን ልትጎዳ ትችላለች። በየዩቲዩቡ ላይ የሚለቀቁትን ቪዲዮዎች አይታ ልትሞክር ትችላለች። ቫይብሬሽን ያለው ቀበቶ ልታረግ ትችላለች። እሱም ሶሉሽን አይደለም። አብዛኞቻችን በጣም ስንፍና ስላለብን ኢዚ ኩዊክ የሆነ ሶሉሽን ነው የምንፈልገው፣ ፕሮሰስ አንፈልግም። እቺ ሴት እኮ ጎበዝ ብትሆን ጂም ገብታ በ6 ወሩ ማጥፋት ትችል ነበረ፣ ዊሊንግነስ ቢኖራት ማለት ነው። ግን ኩዊክ ዌይ ነው የምንፈልገው። ምክንያቱም ሲሸጡልን የሆነ ነገር ሰጥተውናል፣ በጣም አጋነውታል። ያንን የተጋነነውን ነገር ደግሞ ቶሎ መፍትሄ እንዲስ እንደሚሰጡን ሲነግሩን ያንን ነገር ለመግዛት እንፈልጋለን። ለምሳሌ አሁን ላይ መክሳትም ተውን፣ የሆነ ነገርም ጨጓራ ያቃጥላል አልን፣ የሆነ ነገርም አይሆንም አልን። አሁን ወዴት ተሄዷል? ወደ ሼፕ ዌር ተሄዷል። ኤክሰሲቭ የሆነውን ቦርጫችንን ታክ የሚያደርግልን ከኋላ መቀመጫ የሚሰጠን ኤክሰሲቭ የሆነ
የሆነ ቅርጽ የሚሰጠን ሼፕ ዌር ላይ ዘመኑ ከደረሰ ቆይቷል። የቴንክስ ቱ ኪም ካርዳሽያን እነሱ ያመጡልን ነገር እንግዲህ አንዳንዱ ቦዲ ሱታቸው በጣም በቃ እቺን እጄን የምታክልናት ግን እኔን ፊት የሚያደርግ ነው እና አይዲያል የሆነ ነገር ስለሚሸጡልን ያንን ነገር ካልገዛን ብለን ስትራይቭ እናደርጋለን። ለምን? ኢዚ ቲፕ ነው፣ ስትራግል እንድናደርግ አያደርገንም። ስለዚህ ያንን ነገር እናደርጋለን። ዳስ ዋይ አይ ቴል ዩ ራሳችሁን የማታውቁ ስትሆኑና ሰልፍ አዌርነስ ሳይኖራችሁና ጎበዝ ካልሆናችሁ ሁሌ ኢዚ ቲፕ ነው የምትፈልጉት። ኢዚ ቲፕ በፈለጋችሁ ቁጥር ደግሞ በቀላሉ እጃችሁ የሚገቡ በጣም ብዙ ፕሮዳክቶች አሉ። እስቲ ግቡና ቤቶቻችሁን ይዩ፣ ቁምሳጥኖቻችሁን ይዩ፣ ድሮወራችሁን እስቲ ይዩ። ምን ገዝታችኋል? የገዛችሁት ነገር ሁሉ ጥቅም ላይ ውሏል ወይ? ጠቅሟችኋል ወይስ አልጠቀማችሁም ሚላውን ነገር ራሳችሁን እንድጠይቁ ፈልጋለሁ። አሁን አብዛኛው ቲክቶከር ሂውማን ሄር ይሸጣል አይደል? ሂውማን ሄር ሲሸጡልን ሂውማን ሄር ነው እየሸጥኩልሽ አይደለም የሚሉን። የሆነ ሊያሳዩን የሚፈልጉት ክላስ፣ ስታተስ፣ የሆነ ነገር የሴትነት ይሁን ብቻ የሚነግሩን ነገር አለ። ስለዚህ አንዳንዶቻችን ሳናስበው ሂውማን ሄር መግዛት ሳይሆን የምንፈልገው አይደንቲቲ መግዛት እንፈልጋለን። ሞስትሊ ደግሞ እንዳልኳችሁ ያኛው የዘመነኛው ይሄ ስግስግ ምናምኑ ፒክሲው ምናምን የሆኑ ዘመነኛ ናቸው የምንላቸው ሴቶች ላይ ስላየን የዛችን ሴትዮ አይደንቲቲ መካፈል ስለምንፈልግ ሳንወድ በግዳችን ኮንሱም እናደርጋለን። ምክንያቱም የተሸጠልን እቃ ሳይሆን አይደንቲቲ ነው፣ ማንነት ነው። እንትናን ለመምሰል፣ ሶፍት ለመምሰል፣ ሴታ ሴት ለመምሰል፣ ዝንጥ ለማለት፣ እንትን አይነት ሴት ለመምሰል፣ እንደሆነ አይነት ሴት ለመምሰል ይሄን ነገር መግዛት አለባችሁ የሚባልን ነገር ከሰማችሁ እየሸጡላችሁ ያሉት ፕሮዳክቱን ሳይሆን አይደንቲቲ ነው። ብዙ ሴቶች ደግሞ ከአይደንቲቲ ጋር በጣም ኮኔክት እናደርጋለን። የሆነች ሴት የሆነ ሰውን የመምሰል ዲዛየር ስላለብን ማለት ነው። እና አብዛኛው ሴቶች ብዙ ድርጅቶችን ሀብታም እናደርጋለን። ለምን? ራሳችንን ስለማናቅና ራሳችንን ስለማንወድ ማለት ነው። እና በሚገርመኝ ሁኔታ ደግሞ በጣም ብዙ ማኒፑሌቲቭ ቴክኒኮች አሉ። እቃ ሲሸጡልን በጣም ብዙ ማኒፑሌቲቭ ቴክኒኮች አሉ። መጀመሪያ ኢንሴኪዩሪቲ አልነበረም፣ ግን አምፕሊፋይ ያደረጉት ነገራቸዋለሁ። ከዚህ በፊት እኔ ግንባሬ ሰፊ እንደሆነ ትዝ ብሎኝ አያውቅም። በእውነት ነው የምላችሁ። ላይክ 2 years ምናምን ነው ሰው ሪኮል አድርግና አለኝ ግንባሬ ትልቅ ነው እንዴ ምናምን ማለት የጀመርኩት ማለት ነው። ኢማጂን ኢንሴኪዩር ብሆን ይሄንን የግንባሬን መጠን ለመቀነስ እንዴት ስትራይቭ እንደማደርግ አስቡኝ። አንዳንዶቻችሁ የሆነ ኢንሴኪዩሪቲያችሁ ያልነበረው ነገር እንደሆነ ለምሳሌ የብብት ጥቁረት በጣም ዳርክ እስካልሆነና ከሰውነታችሁ ጋር በጣም የተጋነነ ልዩነት እስከሌለው ድረስ ብብት ሊጠቁር ይችላል። ግን ከሆነ ጊዜ በኋላ የኢንሴኪዩሪቲ ምንጭ እንዲሆን መልሰው መላልሰው የሆነ ፕሮዳክትን ሲያስተዋውቁ የሆነ ችግራችንን ነክተውብናል። ኢትስ ማኒፑሌሽን። ራሳችንን ስለማናቅና ደግሞ በራሳችን እርግጠኛ ስላልሆንን መልሰን መላልሰን ልንታለል እንችላለን። አንዳንዱ የሚያሳየን ኤክስትሪም የሆነ ቢፎር እና አፍተር የውሸት እንደሆነ ራሱ ለመቀበል አንዳንዴ ያዳግተናል። ኢማጂን በወር ውስጥ በሳምንት ውስጥ ተብሎ የተጋነነ ልዩነት ሲታይ ደብል ቼክ እንኳን አናረግም። በቃ ልክ ነው ብለን ነው የምንወስደው። ለምን? ኢንሴኪዩር ስለሆነ ያንን ነገር ኩዊክ ፊክስ ስለምንፈልግለት በስራ በሆነ ፕሮሰስ ከምናልፍ ልቅ ኩዊክ ፊክስ ስለምንፈልግ ብዙ ጊዜ ለማይገባ ማኒፑሌሽን ቴክኒክ እንዳረጋለን። በዚህ በሶሻል ሚዲያ ዘመን በጣም ከማዝንባቸው ነገሮች አንዱ we can't make coffee in peace። ቡና በሰላም ማፍላት አለመቻላችን ያናድደኛል። በእውነት ነው የምላችሁ። እኔ አሁንም ወደፊትም በፊት እንደማፈላው ነው የማፈላው። ይሄ ማአት 10 አይነት ነገር አልደረድርም። that's not how it is። አንዳንድ ሰዎች ያንዳንዷን ነገር ኮመርሻላይዝ ስላረጉብን መጋነን አለበት። አሁን ማን ይሙት ቡና አፍልታችሁ ከፈንዲሻና ከቆሎ ወይ ከዳቦ ያለፈ ነገር ኮንሱም ታረጋላችሁ? አታረጉ። ግን የሆነ ኤስቴቲክ ሆነ፣ በቃ ቡና ማፍላታውን ኤስቴቲክ ሆነ። ስለዚህ የሆነ ቤት ሄዳችሁ የሆነ ቀለል ያለ ቡና ሲፈላ እንዴ ምናምን ልትሉ ነው። ኢንሴኪዩር ስትሆኑ ሰው ያረገው ነገር የሆነ ኤስቴቲክሊ ፕሊዚንግ የሆነ ሰው ያረገው ነገር ልክ ነው የሚመስላችሁ። this is why አንዳንድ ሰዎች በእኛ ኢንሴኪዩሪቲ ማክሲማይዝ የሚያደርጉት በእኛ ራሳችንን አለማወቅና አለመሆን ማክሲማይዝ የሚያደርጉት
በጣም ከሚያስቁኝ የፕሮሞሽን አይነቶች አንዳንድ አካውንቶች በጣም ፕሮሞሽን ናቸው። ሊትራሊ አካውንት ተመቷል፣ ኮፒ ሊንክ አድርጉ፣ ይሄን እስከመመለሴ በፊት ኮመንት አድርጉ፣ ላይክ አድርጉ፣ ሼር አድርጉ፣ 5 ጊዜ ሼር አድርጉ ምናምን ተብሎ ማስታወቂያ። ኢትስ ቶታሊ ቤጊንግ። ይሄ ቶታሊ ልመና ነው እኮ። ይሄ ልመና ነው እኮ፣ ማስታወቂያ እኮ አይደለም። አካውንቴ በጣም እንትን ስላለ 100 ምናምን ሺህ ሰብስክራይበር ኖሯቸው 50 ምናምን ሺህ ሰብስክራይበር ኖሯቸው just because they want to get attention መልሰው እንትን አካውንቴ ተመቷል፣ አካውንቴ ሻዶ ባን ተደርጓል፣ አካውንቴ የሆነ ነገር ተደርጓል፣ ስለዚህ ይሄን ያህል ጊዜ ኮፒ ሊንክ አድርጉልኝ። ማስታወቂያ እየሰሩ ገንዘብ እየተከፈላቸው ግን ከኛ እየለመኑ ነው አቴንሽን እንድንሰጣቸው ማለት ነው። ይሄ ነው አብዛኛው ጊዜ ሶሻል ሚዲያ ላይ ያሉ ኢንፍሉዌንሰሮች እያደረጉ ያሉት። ኢንፍሉዌንሰር ማርኬት ደግሞ ያለ ልክ ኮንሱም እንድናደርግ ያደርገናል። አሁን ላይ ኢንፍሉዌንሰር የሚባሉ ሰዎች በራሳቸው የሚያደርጉት ነገር በጣም ጥቂት ነው። አብዛኛው ነገር ስፖንሰርድ ነው። ስፖንሰርድ የሆነውን ላይፍ እኛ ከኪሳችን በምናወጣው ገንዘብ ኮምፔር እንድናደርገው ይጠበቅብናል። አይ ዊሽ ይሄ የድሮውን ነገር ብንመልስ። አይ ዊሽ ባለፈው ነግራችኋለሁ። ጥፍሬ ምናምን ስሰራ ይወዘ ካዥዋል ጸጉር ቤት ካዥዋል እግር መዘፍሰፍ ካዥዋል ከዝ አይ ዋንት ሚ እንደ ሆነ ሰው ኤስቴቲክሊ ፕሊዚንግ መሆን አልፈልግም። እና አይ ዊሽ ይሄ ነገር ቢመለስ። ለምን መሰላችሁ? ያለ ልካችን የሆነ ልክ ሴት እንድናረግ የሆነውና ኦቨር ኮንሱም እንድናረግ የሆነው ምክንያቱም ራሳችንን መሆን ስላልቻለንና የሆኑ ሰዎችን የስታተስ ልክ አድርገን ስላስቀመጥናቸው ነው። ስንት ቢዩቲ ኬር ስንት ስኪን ኬር ፕሮዳክት አላችሁ? ስንት ነው ስኪን ኬር ፕሮዳክታችሁ? ቪዲዮ ላይ ለቅላችኋለሁ። አይ ኦንሊ ዩዝ ዋን። ሰላም የሰጠኝ አንድ ሳሙና ነው። እንደ ሁሉም ሰው ይሄንንም ያንንም አልሞከርኩም። አንድ ሞክሬያለሁ ከዚህ በፊት፣ እሱም በጣም ኢፌክቲቭ ነበር። እሱን ስላጣው ወደ ኒውትሮጄና ተመልሻለሁ። ለፊቴ የተስማማኝ አንድ ሳሙና አግኝቻለሁ በቃ። ለገላይ የተመቸኝ አንድ ሳሙና አግኝቻለሁ በቃ። why are we over consuming? እነሱ ስፖንሰር ተደርገው ነው፣ እነሱ ማስታወቂያ እየሰሩ ነው። ለምንድን ነው ኦቨር ኮንሱም የምታደርጉት? that's because you are insecure። የሚያስፈልጋችሁን አታውቁ። አንዳንዶቻችሁ እኮ ይሄን የቆብ ገብታችሁ ሊሆን ይችላል እየገዛችሁ ያላችሁት። ኢንፍሉዌንሰር ማርኬት ኦቨር ኮንሱም እንድታደርጉ እያደረጋችሁ ነው። እነሱ ስፖንሰር ተደርገው ነው፣ እናንተ አይደለም። አንዳንድ ልብሶችን ስትገዙ አነሰሰሪ ወጪ ውስጥ ነው የምትገቡት። ልብስ ዝም ብሎ አይገዛም። በነገራችን ላይ ዝም ተብሎ አይገዛም። ልብስ ሲገዛ እንደዚህ አይነት ልብስ እንደዚህ አይነት ከለር ከሆነ ነገር ጋር የምለብሰው ከዚህ ጋር ማረገው ተብሎ ነው ካልኩሌቲቭ ሆኖ ነው የሚገዛው። ዝም ተብሎ እንትና ስላስተዋወቁት የሺን ፕሮዳክት ስለሆነና ቺፕ ስለሆነ አይገዛም። በነገራችን ላይ ይኸውላችሁ በየቦታው የምትለብሱትን ልብስ ስላገኛችሁ ብቻ እዚህ ጋርም ስትሄዱ ነገም ስትሄዱ ከነገ ወዲያም ስትሄዱ የሚለበስ ልብስ አይገዛም። ባይ ዘ ዌይ we need to be minimalist። በዚች ድሃ ሀገር እየኖርን በዚች ድሃ ኢኮኖሚ ውስጥ እየኖርን ኦቨር ኮንሱም ማድረግ እኮ ጤነኝነት አይደለም። ስንት ሂውማን ሄር አላችሁ? እንትና በስሜን ያወጣሁት ስትል፣ እንትና ከለር ያለው ስትል፣ እንትና ዌብ ስትል፣ እንትና ስትሬስ ስትል ስንት ሂውማን ሄር ነው የምትገዙት? እነሱ እኮ እየሸጡ ራሱ ከልክ በላይ አያረጉትም። ቢያረጉትም በ10 ሺና በ15 ሺህ ብር ያመጡትን ነው። እናንተ 30 እና 40 ሺህ ብር እያወጣችሁ ሂውማን ሄር ትገዛላችሁ። why are you over consuming? that's because you are insecure። self aware አይደላችሁ። I know እንደ ሴት left out መሆን አንፈልግም፣ መገለል አንፈልግም። ግን you can be your own person። I don't like following trends። ትሬንድ ብንከተል ጉዳችን ነው። የሆነ ነገር በመጣ ቁጥር ብገዛ ኑሮ ጉዴ ነበር የሚፈላው። እዚህ ሶሻል ሚዲያ ላይ ተቀምጬ ብዙ የሚያስገድደኝ ምክንያት አለ። ሂውማን ሄር ለመቀያየር፣ ሜካፕ ለመቀባት፣ የሆነ ነገር ለማድረግ የሚያስገድደኝ ኢቭን አለ። ራስሽ እንዲያርጊ እንጂ እንዲተቀቢ እንጂ እንዲያርጊ እንጂ ምናምን የምባልበት ብዙ ኮሜንታር I am my own self። ኤስቴቲክሊ ፕሊዚንግ ከሆንኩኝ ሀሳብን መስጠት አቆማለሁ። ከዛም I will be more concerned። ይሄንን ሸሚዝ እኮ የዛሬ ስንት ጊዜ ደጋግሜዋለሁ አለብሰውም ልል ነው።
ሀሳብ መሸጥ አቆማለሁ። አትዘንጡ አትልበሱ አይደለም፣ ግን የምትለብሱት የምትዘንጡት የሆነ አይደንቲቲ ለመግዛት የሆነ ሰንባሪ ለመምሰል ከሆነ ወይም ደግሞ ኢንሴኪዩሪቲያችሁን ከመስራት ይልቅ ለመሸፈን ከሆነ ዩር ኦን ሮንግ ትራክ። ምክንያቱም ኮንሰምፕሽን ፉልፊል አድርጎ አያውቅም። መግዛት ፉልፊል አድርጎ አያውቅም። የሆነ እቃ ከመግዛታችሁ በፊትና የሆነ ሰውን ሀብታም ከማድረጋችሁ በፊት ይሄ ነገር ያስፈልገኛል ወይ ብላችሁ ራሳችሁን ጠይቁ። እውነት አስፈልጓችሁ ነው ወይስ ደግሞ እንትና ስለምትሸጠው ከእንትና ጋር ኮኔክት ለማድረግ ብላችሁ ነው የምትገዙት? አንዳንዶቻችሁ እንደዛ ነው የምታደርጉት። የሆነ ሂውማን ሄር ቤት ስትሄዱ እንትና ሴሌብሪቲ ስለሆነ that's what they are selling us። ሂውማን ሄሩን ከሊት የምትባል ታዋቂ ሴትዮ ስትሸጥልን እኮ ሂውማን ሄር አይደለም የምትሸጥልን፣ ፐርሰናሊቲዋን ጭምር ነው የምትሸጥልን። አብዛኞቻችሁ የምትገዙትም እንደዛ ነው right? ስለዚህ ኢንፍሉዌንሰር ማርኬት እንዲህ ልቅቅ ባለበት you don't አፎርድ አታረጉ እንዴ? ስንት ጊዜ ቁብ ገብታችሁ ሂውማን ሄር ትገዛላችሁ? አንድ ሂውማን ሄር ይበቃችኋል። በጣም ብር ካገኛችሁ 2 ይበቃችኋል። በቃ ኤንድ ደግሞ have it natural። አንዳንዴ ባድ ሄር ዴይ ሲመጣ ትቀይራላችሁ እንጂ have it natural። እና ሁሌም ቢሆን ኢንሴኪዩሪቲያችሁን የሚጨምር ነገር ነው የሚሰጣችሁ። ለምሳሌ ሂውማን ሄር በጣም የለመደ ሰው ናቹራል ጸጉሩን ማየት ይፈራል። ብዙ ጊዜ አይመቻችሁም። ስለዚህ ሳትወዱ በግዳችሁ ጥገኛ ትሆናላችሁ ሂውማን ሄር ላይ። ስኪን ኬር ፕሮዳክት የለመዳችሁ ወይም ደግሞ ፊታችሁን ከመታጠብ ያለፈ ኮንሲለር፣ ፋውንዴሽን ምናምን እየገዛችሁ የምትቆዩ ከሆነ ብሌሚሻችሁን እድሜ ልካችሁን ትሸፍናላችሁ እንጂ ብሌሚሻችሁ ላይ አትሰሩም። ደፈር ብላችሁ የጎደላችሁን ነገር ፊክስ አታረጉትም። ለምን? እየሸፈናችሁት ስለምትወጡ ማለት ነው። አንድ ሴት ልጅ የሆነ ስኪን ኬር ስታስተዋውቅ 3 እንትን ትጠርጋለች፣ ይወጣል በጣም ስቲል የፋውንዴሽኑ እንትን ይወጣልና ማለት ኦል ዲስ ለአንድ ቀን ይሄ ሁሉ ፊታችን ላይ ተለቅልቆ ኦኬዥን ሲኖረን ፋይን፣ ከሌለን ግን ለምንድን ነው የምንሟገተው? ለምንድን ነው ይሄ ሁሉ ራሳችንን ሳናውን ኢንሴኪዩሪቲያችንን ብቻ ፊድ እያደረግን የምንኖረው? do you want a good skin? ጥሩ ቆዳ ትፈልጋላችሁ? ስሩበት። ለምን ትሸፍኑታላችሁ? ኦኬዥን ላይ ስትወጡ፣ ድግስ ሲኖርባችሁ፣ ሰርግ ምናምን ስትሄዱ ተቀቡ ሜካፕ። ከዛ ውጪ ለምንድን ነው ዴይ ቱ ዴይ ሜካፕ የምትቀቡት? ኢንሴኪዩሪቲያችሁን ለመሸፈን። ዋንስ ከመቀባት ከጀመራችሁ መቀባት ማቆም አትችሉ። ስለዚህ አንዳንድ ነገሮች ታርጌት የሚያደርጉት ኢንሴኪዩር የሆኑ ሰዎችን ነው። ምክንያቱም ኢንሴኪዩሪቲ አሁን ነው መግዛት ያለብኝ፣ ይሄን መሸፈን አለብኝ። ኮንፊደንስ ስትሆኑና በራሳችሁ ስትተማመኑ ሲያስፈልገኝ ይገዛለሁ ትላላችሁ። ጊዜ ሴት ታረጉለታላችሁ። ከዚ ኢትስ ናት ኔሴሲቲ። ግን ሶሻል ሚዲያ ላይ ያለው ካልቸር ኔሴሲቲ እንዲሆን መልሶ መላልሶ ይነግራቸዋል። በነገራችን ላይ የሆነ ከዚህ በፊት የምታውቁ ይመስለኛል አልጎሪዝሙ እንዴት ፑሽ እንደሚያደርግ ምናምን የሰማችሁ ይመስለኛል። አልጎሪዝሙ ኦን ፐርፐዝ ቆንጆ ሴቶች ብቻ ቪዲዮቸው እንዲወጣላቸው ሲያደርግ ነበር። በይበልጥ ቲክቶክ አልጎሪዝሙ ኦን ፐርፐዝ ስኪላቸው ቆንጆ የሆኑ ሴቶችን ፕሮሞት ሲያደርግ ነበር። አልጎሪዝሙ ኦን ፐርፐዝ ሰውነታቸው ስሊም ቆንጆ የሆነ ሴቶችን ብቻ ፕሮሞት ሲያደርግ ነበር። ሀብታም የሚመስሉ ሰዎችን ብቻ ፕሮሞት ሲያደርግ ነበር። ቆንጆ ቤት ያላቸውን ብቻ ፕሮሞት ሲያደርግ ነበር። ያ ማለት ምን አይነት ኢምፕሬሽን ይፈጥርባቸዋል? ሁሉም ሰው ቆንጆ ነው፣ ሁሉም ሰው ሀብታም ነው፣ ሁሉም ሰው ንጹህ ቤት ነው የሚኖረው የሚለው ኢምፕሬሽን ይፈጥርባቸዋል። ኖ ኢትስ ናት ዛት። ሁሉም መኪና አለው፣ ሁሉም ቤት ገዝቷል። ግን የምታዩት ነገር እሱ ነው። ኦኬ አንዳንድ ነገር ኢትስ ጀስት አ ኮመን ሴንስ። ጠይቁ እስቲ ሪሊ ምናምን ብላችሁ ጠይቁ እኮ እዛው መልሱን ታገኙታላችሁ። እና ኢንሴኪዩሪቲያችሁን ፊድ የሚያደርጉ ፕሮዳክቶች ከመግዛት ይልቅ ቆም ብላችሁ አስባችሁ ይህን ፕሮዳክት ብገዛው ይጠቅመኛል ወይ? ከኔ ጋር ይሄዳል ወይ? ያስፈልገኛል ወይ? ስፔሻሊ ስኪን ኬር ፕሮዳክት በጣም ብዙ ከሴቶች ኢንሴኪዩሪቲ በደንብ ቤኔፊትድ የሚያደርጉ ስኪን ኬር ፕሮዳክቶች ናቸው። ፋኒ ነፍ በከፍተኛ ሁኔታ ምዕራባውያን ላይ ከሚሸጡ ፕሮዳክቶች መካከል አንደኛው ሞይስቸራይዘር ነው፣ ሁለተኛ አንቲ ኤጂንግ ነው። ከዛም ፋውንዴሽን፣ ከዛም ኮንሲለር እያለ ሄዳል። አንቲ ኤጂንግ ሴት ሁሉ የማርጀት ፍርሃት ስላለባት በጣም ከኢንሴኪዩሪቲዋ ወይም ደግሞ ከማርጀት ፍርሃቷ በጣም ቤኔፊት ያደርጋሉ።
እና እያንዳንዱ ድርጅት መቼም ራርቶላችሁ አይመጣም የእናታችሁና የአባታችሁ ልጅ ስላልሆነ። ስለዚህ ኮንሱም የምታደርጉትን ፕሮዳክት በጣም በማስተዋል ኮንሱም አድርጉ። ከመግዛታችሁ በፊት ያስፈልገኛል ብላችሁ አስቡ እንጂ ከሊት ስለገዛችሁ ያ ስለገዛው ምናምን መግዛት የለባችሁም። እና the ugliest thing በጣም የሚያስጠላኝ ማስታወቂያ በጣም ነው የወደድኩት። በጣም አላማረብኝም። በጣም ነው የወደድኩት። እናንተ እኔ በጣም ነው የወደድኩት። ማለት ሌላ ማኒፑሌሽን ቴክኒክ የላችሁ። this is to influence you, it's gonna give you that vibe አይነት ኢንፍሉዌንስ ነው። እኔ በጣም ነው የወደድኩት። አያምርብኝም። በጣም ደግሞ ኮንፊ ነው ደግሞ እንትን ነው። this is an influence. I think it should stop. I think ይሄ ኢንፍሉዌንሲንግ ማርኬት መቆም አለበት ብዬ አስባለሁ። በነገራችን ላይ አሜሪካን አካባቢ ስፔሻሊ ቲክቶክ ሞኔታይዜሽን ሰሚ ፓርሻሊ ያቆመዋል፣ አንዳንዱ ጋር ይሰራል እና ሴቶቹ ፉል ታይም ኢንፍሉዌንሰር መሆንን አቁመው 9 to 5 ገብተዋል። ወደ ስራ እየተመለሱ ነው። በነገራችን ላይ since last year ማለት ነው። እና ይሄ ኢንፍሉዌንሰር ካልቸር ኢንፍሉዌንሰር ማርኬቲንግ በጣም እኛን ኢንሴኪዩር ከማድረግ አልፎ ኦቨር ኮንሱም ከማድረግ አልፎ አይደንቲቲያችንን እየነጠቀን ነው። እኛ we can't be ourselves anymore። የሆነ ነገር ስትለብሱ ይታያል። እንዴ እንደዚህ አትለብሽም እንዴ እንደዚህ አታረጊም እንዴ የሚባል ነገር አለ። አይደንቲቲያችንን ነጥቆን ሌላ አይደንቲቲ ለመስጠት ነው ስትራይቭ እያደረገ ያለው። እና ይሄን ሁሉ ነገር ደግሞ የምንገዛው አቴንሽን የምንሰጠው እኛ ሴቶች ነው። ፋኒሊ አንዳንድ ወንዶች ቢዩቲ ሳሎን ምናምን ሲከፍቱ ጸጉር መሸጫ ምናምን ሲከፍቱ በተቀዳሚነት የምንሄደው እኛ ሴቶች ነን። ሴቶቹ ጋር ሳንሄድ ወንዶቹን ነው በደንብ ስታብሊሽ እንዲያደርጉ የምናደርጋቸው። ወረፋው 24/7 ነው፣ ቡክ ተደርጎ ነው የሚያስከፍሉት፣ ኤክሰሲቭ ነው። ቢካዝ አይደንቲፋይ መደረግ እንፈልጋል። እንትን እኮ ሄዳ ነው የምትሰራው፣ እንትን እኮ ሄዳ if you ever know how to keep your money. anyways ብዙ ማርኬቶች ብዙ ፕሮዳክቶች ውጤታማ የሆኑት ብዙ ሴቶች ኢንሴኪዩር ስለሆኑ ነው። ኢንሴኪዩር የሆነች ሴት በጣም ማኒፑሌት ትደረጋለች። የሚታይ ቢፎር እና አፍተር የሚያስብል ቢፎር እና አፍተር ፊት ለፊቷ እየመጣ እዚህ ቲፕ ነው የምትፈልገው፣ ኩዊክ ሶሉሽን ነው የምትፈልገው። እና ኢንሴኪዩሪቲያችሁ ላይ ዲል አድርጉ። የሰው መጠቀሚያ አትሁኑ። እራሳችሁን ሁኑ። ቡና፣ ጀበና፣ ሲኒ ከዛ በኋላ ሳር ምናምን ረከቦት ምናምን ከዛ በኋላ ዳቦ ወይ ቆሎ ወይ ፈንድሻ አለቀ። ማት ነገር ስለተደረደረ አትበሉትም። ድና ቼንጅ ኢት። ኢንፍሉዌንሰር ካልቸር የጠቀማቸው እነሱ ገንዘብ እንዲሰሩበት ነው እንጂ ዳዝንት ሚን ኢትስ ካልቸር። እንደኛ ካልቸሩን ማስጠበቅ እንችላለን። ድሃ ስለሆነን አይደለም፣ ስለሌለን አይደለም፣ ስላልሆነ ነው። ኤስቴቲክሊ ፕሊዚንግ መሆን የለበትም ሁሉ ነገር። ኦኬ ንጹህ እንሆናለን። አዎ አፓርት ፍሮም ዳት ግን ግዴታችንም አይደለም። ኤኒዌይስ አደራ ኮፒ ሊንክ አድርጉ፣ ሼር አድርጉ። በቃ እንደዚህ ካላረጋችሁ መስራት አቆማለሁ እየተባለ እየተለመነ ኢንፍሉዌንሰር ሆንኩኝ ብሎ ሰው ላይ አክት ማድረግ አት ሰም ፖይንት ያስተዛዝባል። እና ምንም የሌላችሁ ታናናሾቼ ሙሉ በሙሉ ስፖንሰር ከምትደረግ ሴት ጋር የመወዳደር ግዴታ የለብሽም። and most of the things are fake. okay መወዳደር የለብሽ። be yourself። ማኒፑሌት ላለመደረግ ራስሽን ወቂ፣ ምን እንደምትፈልጊ ወቂ፣ የሚያስፈልግሽን መቼ እንደሚያስፈልግሽ በደንብ አንደርስታንድ አድርጊ። አሁን መግዛት አለብኝ እንዲህ ማድረግ አለብኝ ምናምን ተብሎ ራሽ የተደረገ ነገር በራሱ ጤናማ አይደለም። አይ ሆፕ ራሳችሁ እንደምትሆኑ ተስፋ አድርጋለሁ። ከዛ ውጪ ግን ሳላወራ እማላልፈውና የሚቆጨኝ ነገር አሁን ራይዚንግ የሆነ በጣም አስፈሪ የሆነብኝ የመጣው ነገር ኮሜንቶች መመለስ ደስ እያለኝ ያልሆነው ነገር ኮሜንቶቻችሁን እንኳን ራሳችሁ መጻፍ ያቆማችሁ ብዙ ሰዎች አላችሁ። ምን ሆናችሁ ነው? ኮሜንት እኮ ነው፣ ሀሳብ እኮ ነው። why do you want to articulate it? ለምንድን ነው አርቲኩሌት ማድረግ የፈለጋችሁት? ዲስክሪፕሽን አይደለም እየጻፋችሁ ያላችሁት፣ ፖስት ልታደርጉ አይደለም የተዘጋጃችሁት፣ ደብዳቤ አይደለም፣ የቅጥር ነገር አይደለም፣ የመስሪያ ቤት ነገር አይደለም። ጋይስ ሌዲዝ ኮሜንት ለመጻፍ ቻት ጂፒቲን ትጠይቃላችሁ ፖሊሽ እንዲያደርግላችሁ። this is a maximum level of insecurity።
በጣም ግራማቲካሊ ኤረር እሰራለሁ። አይ ዱ ናት ኬር። ኮመንት ነው እየጻፍኩ ያለሁት። ፖስት ላረግ ስል ግራማቲክ ኤረር መኖር ከሌለበት ላስተካክል እችላለሁ። ኮመንት ለመጻፍ ቻት ጂፒቲ ትጠቀማላችሁ? this is how things steal your ይኸውላችሁ ይሄ ነው አንዳንድ ነገሮች ኢንሴኪዩር እያደረጋችሁ ይመጣል። the more you use it ክሬቲቪቲያችሁን ይገለዋል። the more you use it ያለሱ ማሰብ ታቆማላችሁ። እንዴት ነው ኮመንት ለመጻፍ ቻት ጂፒቲ የምትጠቀሙት? እንዴት ነው ፖሊሽ የሚደረገው? በአማርኛ ጽፉ። ደግሞ አብዛኞቻችሁ ስትጽፉ አክቹሊ የንዴት ይበዛዋል። ለጊዜ ነው እኔ ጊዜ የለኝም እንደዚህ አይነት ኮመንት ለመጻፍ። ኮመንት አጭር ነው 3-4 መስመር። ትልቅ ከሆነ ራሳችሁ ያልጻፋችሁት ራሳችሁ አርቲኩሌት ያላረጋችሁት ረጅም ነገር እኮ በጣም ታየርሰም ነው። ንዴት ካለባችሁ ንዴታችሁን ካልም ሆኑና እርግጥ ስትሉ ኔክስት ስቴት ጽፋላችሁ። ሁሉም ነገር ኮመንት መደረግ አይጠበቅበትም። ስትናደዱ ንዴታችሁን ኢሚዲየትሊ ለቻት ጂፒቲ ነግራችሁ እንዲጽፍላችሁ አትጠብቁ። ኦኬ እሺ ጻፈላችሁ must you post it ማለት it shows an insecurity። በእውነት ማወቅ አይደለም፣ በጣም መምጠቅ አይደለም። እንዴት ነው ለኮመንት ቻት ጂፒቲ ላይ ዲፔንደንት የምትሆኑት? how about ቻት ጂፒቲ ቢጠፋስ? ቻት ጂፒቲ ቢጠፋስ? ሌላ ነገሩን ማገዝ አቅቶት ደግሞ ኮመንት ለማድረግም ቻት ጂፒቲ ትጠይቃላችሁ። በነገራችን ላይ let me remind you once more ኮመንት ረጅም አይጻፍም። ድርሰት የምታደርጉት አላችሁ። እኔ 3-4 መስመር ከሄድኩ በኋላ since I got the tone I'm not going to read it። እና why are you dependent on chat gpt? ኢንሴኪዩሪቲ እኮ ነው። ግራመሬ ልክ ላይ ሆን ይችላል። ፓንክቹዌሽን ልክ ላይ ሆን ይችላል። I have a problem። ግን ኮሜንት ነው እያደረኩ ያለሁት። ደብዳቤ ጻፊ አይደለም የተባልኩት። ስለዚህ I have to be myself። ቴክኖሎጂ ሲመጣ የእናንተን ነገር ነው ፉልፊል የሚያደርገው። ከዛን እናንተን ነው የሚያሳጣችሁ። በፊት ክሬቲቭ የነበራችሁት በፊት በደንብ አስባችሁ ነገሮችን ታረጉ የነበሩ ሰዎች አሁን አታረጉ። ምክንያቱም የሚያስብላችሁ አለ። ባካችሁ it's really ugly። ሌላ ነገር አድርጉ፣ ጻፉ፣ የሆነ ፖስት ስናደርግ ምናምን አድርጉ። ኮሜንት በቻት ጂፒቲ it shows a high level of insecurity። በጣም ይሄ በጣም አርቲኩሌት ሆኖ ለመታየት በጣም ምጡቅ መስሎ ለመታየት ግን የለም ያ ሌቭል ኦፍ ኢንተለጀንስ ራሱ ማለት ነው። work on your grammar, work on your punctuation, work on your English እንትን ከማድረግ ማለት ነው። I hope ራሳችሁን ታያላችሁ፣ ራሳችሁን ትመለከታላችሁ ብዬ አስባለሁ። ወዳችሁ